የተነሳው ቶፒክ አይኮኖግራፊ አይኮኖክላሲስ ሙቭመንት። አሁን እሱ ላይ ለመናገር እኔ ድፍረት የለኝም። ከፕሮፌሰሩ ከአባ በኋላ ከረዳት ፕሮፌሰር ከዳንኤል በኋላ ደግሞ መናገር ምንም የምናገረው ነገር የለም። ስለ ደራሲው ግን አንድ የሚገርመኝን ነገር ልንገራችሁና ነው የምወርደው። መጋቢ ሐዲስ ዶክተር ሮዳስ ስለ ቀን አቆጣጠር ሲያስተምሩ ሰማለሁ። መጋቢ ሐዲስ ዶክተር ሮዳስ ስለ ስነ ከዋክብት ስለ ከዋክብቶች ሲያወሩ ሲያስተምሩ እሰማለሁ። መጋቢ ሐዲስ ዶክተር ሮዳስ 29 መጽሐፍ ጻፉ፣ ይሄ ደግሞ 30ኛው ነው ሲባል እሰማለሁ። ከዛ በተደጋጋሚ ደግሞ የተለያዩ ፕሮግራሞች ላይ እንድንናገር አብረን ስለምንጋበዝ አንድ ቀን ጥያቄ ጠየቅኩኝ። እኔ ምለው መጋቢ ሐዲስ ዶክተር ሮዳስ እድሜው ስንት ነው ብዬ ጠየቅኩኝ። እንደውም የዛ ጊዜ ይቅርታ አድርጉልኝና ዶክተር ሮዳስ ግን እድሜ ስንት ነው ነው ያልኩት። ማለት በዚህ እድሜ ይሄ ሁሉ እንዴት ነው የሚሰራው? ወጣት ናቸው። እኔ በእድሜ በጣም በልጣቸዋለሁ። እኛ ያልሰራነውን ነገር በዚህ በወጣትነት እድሜ ሰው እንዴት 30 መጽሐፍ ይችላል? ሰው እንዴት ስነ ቀን አቆጣጠር፣ ሌላ ብዙ ዕውቀቶች፣ በዓላት፣ ከዋክብት ይሄ ሁሉ ዕውቀት እንዴት ሊኖረው ይችላል? እና እኔ ዛሬ በይፋ የምጠይቀው መጋቢ ሐዲስ ዶክተር ሮዳስ እድሜያቸውን እንዲነግሩን ነው። እሳቸው ፈቃደኛ ካልሆኑ በሕግ አግባብ እንጠይቃቸዋለን። በጣም የሚያስደንቅ ነው። ከልቤ ነው። በጣም ነው የምደነቅባቸው። ወጣት ናቸው። የሚሰሩት ስራ በእሳቸው 2-3 እጥፍ እድሜ ባላቸው ሰዎች የሚሰራ ነው። መቼም እችን ብዬ ነው የምወርደው። በእግዚአብሔር እንደመመረጥ የሚያስደስት ነገር የለም። በእግዚአብሔር እንደመመረጥ ደግሞ በምድር ላይ የሚያስፈራ ነገር የለም። መጋቢ ሐዲስ አጨበጨቡ፣ ገብቷቸው ነው። ለምን እንደሆነ እነግራችኋለሁ። በእግዚአብሔር መመረጥ ይህ በአሕዛብ በነገስታት በእስራኤል ሁሉ ፊት ስሜን የሚሸከም ዕቃ ነው ተባለ ሐዋርያው ጳውሎስ። ዕቃዬ ነው፣ የኔ ነው፣ ቨስል ነው ተባለለት። ጌታን የሚናገረው ያንን እንደ መጋቢ ሐዲስ ዶክተር ሮዳስ አይነት ሰው ስትሆኑ በእግዚአብሔር ስትመረጡ የእግዚአብሔር መጽሐፍ የሚፈልገውን ነገር የምትጽፉ ፔን ኦፍ ጋድ የእግዚአብሔር ብዕር ትሆናላችሁ። ስለዚህ እሱ ሊጽፍ ሲፈልግ ያነሳና ይጽፍባቸዋል። ይሄ ሁሉ 30 መጽሐፍ መቼም በሳቸው መጣልን አልችልም፣ ጸጋ ነው እንጂ። በእግዚአብሔር ስትመረጡ እንደ መጋቢ ሐዲስ እሸቱ እኔ አፈወርቅ ጨምርበታለሁ። መጋቢ ሐዲስ እሸቱ አፈወርቅ ወርቅ አንደበት ስላላቸው ማውዝ ኦፍ ጋድ ስለሆኑ የወርቅ አንደበት እንደሳቸው ደግሞ ስትሆኑ እግዚአብሔር ፈጣሪ መናገር ሲፈልግ መናገር የሚፈልገውን ነገር በሳቸው ልቦና ያስቀምጥና በሳቸው አንደበት ይናገረዋል። ይሄ የሚያስደስት ነገር ነው። የእግዚአብሔር አንደበት መሆን፣ የእግዚአብሔር ብዕር መሆን። እስቲ ያስማመስክኑ ስለሳቸው። እንደዚህ ድርጅት ባለቤት ደግሞ እንዳቶ ትእዛዙ ደግሞ ስትሆኑ እግዚአብሔር ሀብት ይሰጣችሁና ገንዘብ ያዥ ያደርጋችኋል። አዳራሹን ስጣቸው፣ ፕሮግራም ያርጉበት፣ እሺ። ስብሰባ መደረግ ያለበት አዳራሽ ስጣቸው፣ እሺ። ለዚህ ጉዳይ ቤተ ክርስቲያን ለማሰራት ገንዘብ ያስፈልጋል፣ ስጥ፣ እሺ። ምንድናቸው አቶ ትእዛዙ? የእግዚአብሔር ዕቃ ናቸው፣ ገንዘብ ያዥ ናቸው፣ የእግዚአብሔር እጅ ናቸው። መስጠት ሲፈልግ የሚሰጥባቸው እጅ ናቸው። እነሱ ብቻ አይደለም፣ እሳቸውም አጨብጭበዋል። እዚህ ውስጥም አላችሁ የእግዚአብሔር ብዕር፣ የእግዚአብሔር አንደበት፣ የእግዚአብሔር እጅ የሆናችሁ እግዚአብሔር የኔ የሚላችሁ ሰዎች አሉ። መታደል ነው። እንደዚህ ያለሱ እኔ ተበጅቻለሁና አትፍራ፣
አንተ የኔ ነህ መባል፣ አንቺ የኔ ነሽ መባል። በውሃ ውስጥ ባለፍ ጊዜ እኔ አብሬ እሆናለሁ፣ ወንዞቹ አያሰጥሙህም። በእሳት ውስጥ ባለፍ ጊዜ እኔ አብሬ እሆናለሁ፣ ነበልባሉ አያቃጥልህም አለና ወረድ ብሎ እንደዚህ አለ፣ በፊቴ የከበርክና የተመሰገንክ ነህ። ፕሪሺየስ ኤንድ ኦነርድ ነው። በጣም ደስ ይላል። በእግዚአብሔር መመረጥ አይደለም? በጣም ደስ ይላል። እሱ ነው እኮ ያለው። ሰው ስላከበረ አይደለም። በፊቴ የከበርክና የተመሰገንክ ነህ አለ። እሱ ካከበራችሁ ደግሞ ምንም ጥያቄ የለው። በጣም በጣም የሚያስደስት ነው። ግን በእግዚአብሔር መመረጥ ደግሞ በጣም የሚያስፈራ ነገር ነው። ለምን እንደሚያስፈራ ልንገራችሁ። ፈቃዳችሁን ማድረግ አትችሉም። የወደዳችሁትን ማድረግ አትችሉም። እኔ ዮናስን ሳስበው በጣም ያስገርመኛል። መርከብ ላይ ሲወጣ ከፍሏል። መክፈል ያለበትም ለመርከቡ ከፍሏል። የሚያስፈልገው የዘመኑ ዶክመንት ቪዛ አለው። ወደ ተርሴስ ነው መሄድ የፈለገው፣ መብቱ ነው። እግዚአብሔር መጣ መንገድ ላይ ማዕበል አስነሳ፣ እንዲጥሉት አደረገ። አሳ ነባሪ እንዲውጣው አደረገ። ወስዶ ባህር ዳር እንዲተፋው አደረገ። ምን ነው እግዚአብሔር አንተ የኔ ዕቃ ነህ፣ የፈለከውን ነገር ማድረግ አትችልም፣ እኔ የምልህን ብቻ ነው የምታደርገው። የሚያስፈራ ነው። የወደዳችሁትን ማድረግ አትችሉም። አቶ ትእዛዙ ዝም ብለው ተነስተው ድግስ ደግሰው እንደው ለክብራቸው ለሀብታቸው ማሳያ ማድረግ አይችሉም። ጠይቀው ነው፣ አዳምጠው ነው፣ ልባቸውን አዳምጠው ነው። መጋቢ ሐዲስ እሸቱ መናገር የሚፈልጉትን እንደፈለጉ መናገር አይችሉም። ጠይቀው ነው፣ ውስጣቸውን አዳምጠው ነው። መጋቢ ሐዲስ ዶክተር ሮዳስ የፈለገውን ነገር መጻፍ አይችሉም። ወጣት ስለሆኑ አንተ እያልኩ ይቸገራለሁ። አይችሉም። ጠይቀው ነው፣ አዳምጠው ነው። እና የፈለጋችሁትን መሆን አትችሉም። መናገር እየፈለጋችሁ አትናገሩም። የራሳችሁን መጽሐፍ እየፈለጋችሁ አትችሉም። የራሳችሁን እሱ ያለውን ትጽፋላችሁ፣ እሱ ያለውን ትናገራላችሁ፣ እሱ ስጥ ሲላችሁ ትሰጣላችሁ። በሱ መመረጥ፣ አንተ የኔ ነህ አንቺ የኔ ነሽ መባል በጣም በምድር ላይ የሚያስደስት ነገር ነው። ግን ደግሞ አንተ የኔ ነህ አንቺ የኔ ነሽ መባል ደግሞ በጣም የሚያስፈራ ነገር ነው። ስለዚህ መጋቢ ሐዲስ ዶክተር ሮዳስን እንኳን ደስ ያለው ትላለው እና ጨብጭቡን። እና የቅድሙ ጥያቄን ደግሜ ያቀርባለሁ እድሜያቸውን እንዲነግሩን። አመሰግናለሁ ስላዳመጣችሁ። ዶክተር ወዳጄነህ መሐረነ ከልብ እናመሰግናለን። እባካችሁ ከልብ አክብሩልን።